አጋጣሚ ነው ሩታ በቃ አሁን ነይ እንሂድ አልሄድም የተናገርሽኝንም አይውልሽ አዙጥሻለሽ ሰራተኛው እንዲያገባ የምትፈልገው እኮ እናትሽ ናት ልቀቀኝ እጮሃለሁ ስለፈጠርሽ ለምን ትጮሃለሽ ሴት ሆነሽ መስራት ግን አሪፍ አፍህን ዝጋ ዝም በል ዳይመንድ ሰው እንኳን ባትፈሪ ፈጣሪን አትፈሪ ደግሜ አደይ አጠገብ እንዳለ ወይ ደግሞ የሚፈጠረው እናቴ እኮ አትክልት ኮትኳቹን ለረጅም ጊዜ ስትፈልገው ነበር የአባትሽ ምሽት መስለኝ እዛ ያለችው እኔና ለሊ ማለቴ አካለ ጎዶሎ ሳላደርግ እዚህ ቦታ ታያችን ሰራተኛ እንዲያገባ ልጄን አታበረታችሁ ከኪንጎ ጋር ቁም ነገር ማሰብ ይቅርብሽ ስትል ምን ያስገለፍጣችኋል ሂድ ግቡ ፍቅር ቆይ እኔ ለሷ ማለት ጨነቅ ነው እንደሚመስለው ገጀራ ፖሊስ ጠበሉ እዛ ምን ትሰሪያለሽ እናቴን ገድዬ ሙሽራ መሆን የምችል ይመስልሻል እንዴ እኔ አይደለሁም የሰጠኋት አደይ ማሚ ዞር በይ አንቺ ምክንያት ነው እናቴ እንደዚህ ሆነችው ተነሽልኝ አልሚ ምንድን ነው ያደረከው አሹ ሮማን ኧረ አሹ ሮማን መኪና አምቡላንስ ጥሩ እሺ ወይኔ ሩታ ቤትሽ እዚህ አካባቢ ነው መሰለኝ አው እዚህ ጋር ነው እና ዙሪያ ጥምጥም ከሚሆንብሽ እዚህ ብትወርጃለሽ አይ አልወርድም እንዴ ለምን ምክንያቱም አደይ አወራታለሁ ምንድነው የምታወሪኝ ሩታ አደይ የማወራሽ ነገር አለ በምን ጉዳይ ስለ ዴብ ከሆነ አትልፊ ምንም ነገር ማውራት አልፈልግም ወስኑን አልሰዳችሁ አንተ አትቸገር ዶክተር እኛ እንሄዳለን ወደ ስራ ተመለስ እንዴ ለምን ይቅርታ አደይ አንቺ ያልሽው ነገር ጥሩ ሳይሆን አይቀርም ሲስተር ደወለች ሆስፒታል መሄድ አለብን አንተ ወደ ስራ ተመለስ እና የወረጅ ሩታ አደይ ደውልልሻለሁ እሺ ዶክተር እናመሰግናለን ለምንድን ነው የሚደውልልሽ እኔ እንጃ ደውልሻለሁ አለኝ እሺ አልኩት ቆይ ከዚህ በፊት ደውሎ ምንድን ነው የሚልሽ ደሞስ መገባበዙ ለምን አስፈለገ አጋጣሚ ነው ሩታ በቃ አሁን ነይ እንሂድ አልሄድም ምን ማለት ነው አሁን ካልሄድን ስትያል ነበር አሁን ደግሞ መሄድ አልፈልግም አልኳ መብት አይደል እንዴ ቆይ ምን ሆነሻል ስሜትሽ ጥሩ አይደለም እየተበሳጨሽ እኮ ነው ይኸውልሽ አደይ ከዚህ በኋላ ከዶክተር ጋር ላይሽ አልፈልግም ማለት አልገባኝም ምክንያቱም ዴቭ ካይሽ ደብሯል ብዬ ነው በዚህ ሰዓት ዴቪድ ደብሯል ብዬ ማስበት ጊዜ ላይ ያለው ይመስልሻል ለማንኛውም ለዴቪድሽ ስለኔ ምንም ነገር መናገር አይጠበቅብሽም እሺ አደይ የእውነት ልጠላሽ ነው በድጋሚ ከዶክተሩ ጋር ካየሽ የሆነ ነገር ጀምራችኋል ማለት ነው እንዴ ሩታ ምንድነው የምትዩ አደይ እኮ የዴቭ ፍቅረኛ ናት አይደል እንዴ ቢሆንስ ዶክተር ይፈልጋው ቢሆንስ ደሞ ኩሩታ ስለማይነግሽ ነው እንጂ ዶክተር በጣም ነው የሚወድሽ አንቺ ቆይ እስካሁን እየተከታተልሽ ነው ምን ፈልገሽ ነው ምን ታካብዳለህ እዛ አንድ ላይ አልነበርን እንዴ ይኸውልሽ ቅድም ሰው ቤት ብዬ ነው ዝም ያልኩሽ እንደዛ ያልተጠራሽበት ቤት ተከተለሽ ዘው ብለሽ ስገቢ ዝም ያልኩሽ እንዴ ቆይ ምንድነው አንቺ የኔን መከታተል ምን ይባላል ሌላ ፍላጎትም ካለሽ ንገሪ ልረዳሽ ሌላ ፍላጎት ስትል እና ከኋላ የምትከታተይ በጤናሽ አይደለም ብዬ ነው በጣም የፈለኩ መሰለ እንዴ ደነዝ ማን ነው ደነዝ አንቺ ይኸውልሽ የተናገርሽኝንም አይውልሽ አዙጥሻለሽ ለወዷ ብላ ገብታ ደግሞ እቺ ከርሳ ምን እንትናገረኛለች አንቺ ዞር በልልኝ በእናትህ እኔ ምንሽ ፈታ በለቀቀበ እንጂ ለማይሰው እኮ የሆነ ቤተሰብ የምታስተዳድሪ ትልቅ ኃላፊነት ያለበት ሰው እኮ ነው ትመስሉ ሁሉም ነገር ለሰው ይነገራል እንዴ እኔ የራሴ ስንት ጣጣ ይኖርብኛል አንተ ምን ታውቃለህ ማ አንቺ ያ ቁጭ ብለሽ እንዴት እንደምትዘርፊ በኋላ ኪስ ልግባ በጎን ኪስ በፊት ይሻለኛል እያልሽ ከማሰብ ውጪ ሌላ ምን የምታስቢው ነገር አለ እኔ ሌባ አይደለሁም አይደለ በጣም አንቺማ ሌባ አይደለሽም ሌባውማ እኔ ነኝ እኔ እኮ ነኝ አሁን ታስሬ በቅርብ የተፈታሁት ሄዴ በእናትሽ ለማያቅሽ ታጠኝ ሌባ ዝም በል አልልም እንዴ ቆይ አንቺ እንደው ሴት አይደለሽ እንደው ምንድነው እንደዚህ በሴት እንደዚህ መሆን ግን ጥሩ ነው ሴት ሆነሽ መስረቅ ግን አሪፍ አፍህን ዝጋ ዝም በል ዳይመንድ እኔ ሌባ አይደለሁም ምን የምትሰሪውን ስራ ስለነገርኩሽ ነው እንደዚህ የምትንጨረጨሪው ይል
ታስሬ ነበረ ታርሜ ወጥቻለሁ ማለት ነው። አሁን ወንጀለኛ ነኝ ማለት አይደለም። እሺ በእናትሽ ጥፋትሽን ለመሸፈን አትፍጨርጨሪ። ስትሰሪ ያላፈርሽበት አሁን ምን እዚህ ያስጮሻል? ልቀቂኝውን በእናትሽ ልቀቂኝ። ሲጀመር አንተ ስለኔ ምን ያገባሃል? በቃ ከህይወቴ ውጣ፣ አትከታተለኝ በቃ። እንደው ታስቂኛለሽ እኮ ጭራሽ ተከታታይሽ ነው እኔ ሆንኩ አንቺን የምከተልሽ አይታይሽም እንዴ? ተከተለሽኝ እኮ እና አቤ ቤት ድረስ የመጣሽው አንቺ ነሽ። አሁን በእናትሽ ልቀቂ፣ ደሜን አጣፊው። ይኸውልሽ በጠረባ ብዬ 7ኛ ሰማይ ሳልክሽ ልቀቂኝ። እቺ ዞን አቋም ማን ነው ዞን? አንቺ ምን ልታመጪ? በቃ አፍህን ዝጋ። አብሬክ ስለበላው የሌለ ታወራለህ እንዴ? አንተ ጥርስም ፊትም ሲሰጥ እንዴት አባ ነው የምትሆነው? በእናትህ ይልክ እኔ እናንተ ከዚህ በኋላ ምናችንም አይገናኝም። እሺ ሴት ነሽ አትበለኝ። ሴትነቴን ደግሞ አንተ አትነግረኝም። ቀሽም እኔ የምለው ቆይ ግን ስድብ እንደዚህ በነፍስ ወከፍ እንደዚህ ለግልሽ ይታደላል ይሰጥሻል ማለት ነው እንዴ? አፍለቀቅ በጣም እያጥረገረግሽኝ እኮ ነው። ይታወቅሻል ግን ኩኩ ሰው ሲደብረው አቅሽ እኔ ሙዴ የሌለ ተጦልቧል። በቃ ዝም ብለህ ትጋተተኛለህ እንዴ? በእናትህ ወይ በጣም አሳዘንሽ። አዘንኩልሽ። ወዴ ባባ እንደ ቡጭ ያለልሽ እቺ ሸረሪት። እኔ ሙዴ ቢመጣ ኖሮ እዚህ ፀሐይ ላይ ተጎልቼ ታገኝ ነበር። ሽትሚት ትመስላለች። በእናትህ ሙዴ አልመጣ ምናምን ትላለች። የማን ሙድ መጥቷል? ቆይ እዚህ ቤት ምንድነው እየተፈጠረ ያለው? ዴቭ በጣም ይገርማል። እናቱን በገዛፉ ሊያጣት ነው። አልገባኝም። እንዴት? አዴ ተብዩዋን ካላገባው ብሎ ነው። ስሚማ ፍቅር፣ ምን ስለ አዴ የምታውቂውን ነገር በሙሉ ንገሪኝ እስኪ። የሆነ ነገር አድርጌ ካላስደነገጥኳት ከሱ ጋር ለመሆን እድሉ ከተከፈተላት መሽ ወደ ኋላ ትሸሻለች። አንዲት ተራ የቤት ሰራተኛ እንደ ዴቪ ያለው ወንድ ማግኘት ለሷ ትልቅ ሎተሪ ነው። አንቺ አዳይን አትወጃትም፣ ልትወጃትም አትችይም። በጣም ጥሩ። ምኑ ነው ጥሩ? እየነገርኩሽ እኮ ነው። በሷ ምክንያት ምን እንደተፈጠረ እየነገርኩሽ አይደል እንዴ? ቆይ ዴቭ እስከዛሬ እናንተ ጋር እዚህ ነበር የሚኖረው? ምን ለማለት ፈልገሽ ነው? ይኸውልሽ አንቺም እናትሽም እኔ የተቀበላችሁበት መንገድ ጥሩ አይደለም እንዴ። ሰራተኛዋ እንዲያገባ የምትፈልገው እኮ እናትሽ ናት። ቆይ ምን አይነት ሰው ናት? ማን? ስለማን ነው የምታወሪው? እናትሽ ነው። ትሰሚኛለሽ? ስለ እናቴ ምንም ነገር መናገር አትችይ። እስቲ ራስሽን ተመልከች። እናቱ ስለፈለገች ብቻ ዴቭ አንቺን የሚያገባ ይመስልሻል? ያችን ተራ የቤት ሰራተኛ ለማግባት ከተስማማ እኔ በጣም ስበዛበት ነው። ደፋር ነሽ ቤሪ። ምን ድፍረት አለው? ይቺ ተራ ልታገባው ስትል ዝም ብላችሁ አልነበር? ምን ነው ነኝ ስመጣ በጣም አንቀዠቀዣችሁ። እውነቱን ልንገርሽ ቤሪ። ምንድነው? ወደ መጣሽበት እንዳማረብሽ ብትመለሽ ይሻልሻል። እንዳታስቢው ዴብዬን ሳልይዝ የትም አልመለስም። ደግሞም ዴብና እኔ ስለወሰንን ብቻ የሚሆን ነገር የለም። ማምና ቤተሰቦቻችን ተስማምተው ወስነዋል። አይሆንም፣ መሆን የለበትም። እንደዛ እንዲሆን አልፈቅድም። አንቺ ምን አገባሽ? እንዴት አያገባኝም? እህቱ ነሽ። ቆይ እኔ የምልሽ አንቺም እናትሽም ለምንድን ነው መቀኛ የምትሆኑበት እንዴ? የተሻለ ነገር ሲመጣ እኮ እንደውም እናንተ ደስ ሌላችሁ ነው የሚገባው። አንቺ የምታወሪውን አታውቂም። ተነሽ ውጪ። ወዴት ነው የምወጣው? ወደ ፈለግሽበት መሄድ ትችያለሽ። ተመልሰሽ እዚህ ቤት እንዳትመጪ። እንዴ ሰው ከማባረር ውጪ ምንም አታውቁም እንዴ? አሁን ሌላ ወሬ ማውራትሽን ትተሽ ተነሽና ውጪ። ተመልሰሽ እንዳትመጪ። ኦ ማይ ጋድ፣ ምንድን ነው የምትይው? ለዚህ ቤታችሁ ነው ውጪልኝ የምትይው? ቆይ በዚህ ልክ ክብሬን የሚነካ ንግግር የምትናገሪው ለዚህ ቆሻሻ ቤትሽ ነው? ለማንኛውም ሌላ ሰው እንዳይሰማሽ እኔ ስወጣልሻለሁ። ምን አይነት ሴት ናት የመጣችብኝ? ሮማን አደይ የት ናት? አደይ ለሊ ጋር ናት መሰለኝ። ምን ነው ፈልገሻ ነው? ቆይ እሷ የት ሄዳ ነው ዴቪችን የሚያገባው? ምን ያስገለፍጥሻል? አይ ፍቅር ከረሳሹ ላስታውስሽ ብዬ ነው። ቆይ አንቺ አደይና ዴቭ እኮ እንዲጋባ አትፈልጊም ነበር? አሁንስ ማን እንፈልጋለሁ አለሽ? ትሰሚኛለሽ? ይቺ ልጅ ተመልሳ እዚህ ቤት እንዳትገባ ላሹ በደንብ ንገሪ። ሰው እንዴት እንደዚህ ከራሱ ጋር ግራ ይጋባል? አሁን ደግሞ አደይን ፈለግሻት? አይ ፍቅር የኔ ቆንጆ ወይ በቃ አንቺ ቤት ጠብቂኝ፣ እኔ እመጣለሁ። እንዴ ወዴት? ትንሽ ምሰራ ስራ አለች። ማዘሯም ጋር ደግሞ መድረስ አለብኝ። እሺ በቃ ችግር የለውም ሂድ። ከመሄዴ በፊት ግን እንደምትረጋጊ ንገሪኝ። እሺ አታስብ፣ እረጋጋለሁ። እሺ በቃ እኔም እወድሻለሁ።
ገጀራ ልቀቀኝ እጮሃለሁ። ስለፈጠረሽ ለምን ትጮሃለሽ እንዴ? ምን የሚያስጨው ነገር አለ? የምትጮዩ ከእስር ቤት አምልጠህ ወጣ። ቆይ ከኔ ምንድነው የምትፈልገው? ስሚኝ፣ የእናቴ ንብረት ለኔ የሚገባኛል። አልገባኝም። ባቡሬ አልነገረሽ? ምንድነው የሚነግረኝ? እናትሽ ለኔም እናቴ ነበረች። ለባቡሬ ሁሉንም ነገር ነግሬዋለሁ። አክስትሽም ሁሉንም ነገር ታውቃለች። እንደሞ እንደዚህ አይነት ውሸት ጀመራችሁ? ስታይን ቆይ ፋራ መስልሃለሁ እንዴ? ማመን ያለ ማመን የራስሽ ጉዳይ ነው። ግን መጠቀም ያለብኝ ነገር መጠቀም አለብኝ። የእናትነት ፍቅሯን ባላገኝም እናቴ ስለሆነች ብቻ መጠቀም ያለብኝ ነገር እጠቀማለሁ። ስታይን ይሄን ተረትን ማምን ይመስላል? ምን ያደረግሽ ነው? እየደወልኩ ለማ ካንተ ጋር አባሮች ሲጫወታለሁ። እሺ ስልኬን ስጠኝ፣ አምጣው። ለፖሊስ እደውላለሁ። አንተ እንደዚህ በነፃነት የመንቀሳቀስ መብት የለህም። ዝም ብለሽ ወከባት ትፍጠሪ። እኔ ቤተሰብ ፈልጌ ያለ የመጣሁት ሲጀመርም ቤተሰብ ወጥቶልኝ አያውቅም። ከልጅነት ጀምሮ ብቻዬን ነው የኖርኩት እንጂ ይኸውልሽ እህትነትሽን ፈልጌ ሳይሆን መጠቀም ያለብኝ ነገር ለመጠቀም ነው የመጣሁት። እሺ መቼም አላምንህም። እናቴ ከአባቴ በፊት ምንም አይነት ባል አልነበራትም። አባቴም ቢሆን የእናቴ ልጅነት ባሏ ነው። አባትሽ ከእናቴ በላይ ጥሩ ሰው ነበር። ከወለደችኝ ከእናቴ በላይ ይቆረቆርልኝ ነበር። ያኔ አንቺ ያልተወለድሽም ነበር። እናትሽ በእኔ በልጇ ስላፈረችና ለአዲሱ ትዳሯ ስትል እኔን ካደችኝ። እንደ ኩዮቼ ትምህርት ቤት መሄድ ሲገባኝ ሳልሄድ ቀረው። የእናትሽና የአባትሽን ቤት አጸዳ ነበር በዛ ጊዜ። አባቴን ታውቀዋለህ? አዎ፣ አባቴ እኮ በጣም ጥሩ ሰው ነበር። አዎ፣ እሱ ከእናቴ በላይ ለኔ አባት ነበር። እማዬ አባዬን ዋሽተዋለች እያልከኝ ነው? መዋሸት ብቻ ሳይሆን እናትሽና ያቺ እህቷ እዛ ቤት የገቡት የአባትሽን ንብረት ለመውረስ ነበር። እኔ ይህንን ለማመን ይከብደኛል። ላታሚን ትችያለሽ፣ እውነታው ግን እንደዛ ነው። እኔም መጀመሪያ አልገባኝም ነበር። አክስትሽ ለካ ይጠቀመችብኝ። እስካሁንም እህትነትሽን አልነገረችኝ። አንተ ማለቴ ቆይ እናቴ ከኔ ሌላ ልጅ ነበራት? አንተ ቆይ ወንድምሽ ነኝ እያልከኝ ነው? ከመታሰሪ በፊት ለባቡሬ ሁሉ ነገር ነግሬው ነበር። እሱ ግን ነግርሽ ፈቃደኛ አልሆነም። አንቺን እርጉዞና ነበር ከቤት ያባረረች። ምንም ባላጠፋሁት ነገር ለአባትሽ እኔ እንዳጠፋውና እቃውን እንደወሰድኩ አድርጋ ከቤት አባረረችኝ። ከዛ በኋላ ጎዳና ወጣሁ። ከዛም እዛው ሆኜ ነበረ መሞቷን የሰማሁት። ስለተናደድኩባት ግን ልመጣም አልፈለኩም። አይ እኔ ይህንን ነገር ማመን ይከብደኛል። ማመን ግዴታሽ ነው። አሁን ግን የእናቴን ንብረት መካፈል ፈልጋለሁ። በቃ እና ሌላ ምን ፈለግሽ? አንተ ወንድሜ ነህ ማለቴ እኔ ወንድም አለኝ? አይ እዛው እኔ ይኸውልሽ ወንድሜ እህቴ ምናምን የሚባል ነገር መጃጃል አይመቸኝም። እኔ የመጣሁት ይኸውልሽ ጥቅሜን ፍለጋ ነው እንጂ አንቺን እህትነት ፈልጌ አይደለም የመጣሁት። ገጀራ ፖሊሱ መጣ! ገጀራ ፖሊሱ መጣ! ለምለም ምን እያደረግሽ? ምን አደረግኩ? ስታገኘው እንድትደውል ነግሬሽ የለ እንዴ? ለምለም ሄሎ፣ 4 ተጨማሪ ኃይል እፈልጋለሁ። አዎ፣ ሁለቱን በላይኛው መግቢያ፣ ሁለቱን ደግሞ በታችኛው መግቢያ። ወንጀለኛ እያመለጠኝ ነው። እሺ አምላክ ሆይ የሰማሁት ነገር እውነት ነው? እኔ ወንድም አለኝ? ገጀራው የእውነት ለእኔ ወንድሜ ነው? አምላክ ሆይ ቤኪ፣ ቆይ እንዴት አልነገርከኝም? ገና ከመምጣታችሁ ምን አገኛችሁ? አቤት አይዲቭ እንደው ስቃይ በዛ። እሺ ቤሪ ቢራ ቢሮ በርበሬ ምንድን ነው እሱ? ስማ፣ ስለኔ እዚህ ቤት የሚወራውን ነገር በሙሉ ትነግረኛለሽ? እሺ? እንዴት ማለት? ሁሉንም ነገር ቤት ውስጥ ስለኔ የሚባለውን ነገር በሙሉ ትነግረኛለሽ? ያቺ አዴት ተብዬዋ እዚህ ስትመጣ እንድትነግረኝ እፈልጋለሁ። አሃ፣ እኔ ላንቺ ወሬ ላቀባብል፣ አንቺ ደግሞ ደግ እንደሰራ ሰው ልትከፊኝ፣ እንደዛ ነው ነገሩ? አዎ አሹዬ፣ ይሄ ለመጀመሪያ ጊዜ ብቻ ነው እንጂ ሌላም ጨምርላለሽ። ምን ነው ቤሪ፣ ሰው እንኳን ባትፈሪ ፈጣሪን አትፈሪም? ምንም ያስፈራ ነገር መጣ? ማንም አያየኝም ማንም አይሰማኝም ብዬ ላንቺ ወሬ ላቀባብል አይደል? ይኸውልሽ አንዱ ፈጣሪ ያየኛል። እኔ አሹ ቀብራራው የሚይልሽ እንዲህ ያለ ተልካሻ ነገር አላልክም። ይኸውልሽ ገንዘብሽን ያዥና ሌላ ሰው ፈልጊ። እኔ አሹ ወሬ ሳቀባብል ልገኝ። ምን ችግር አለው? ይሄ እኮ ኃጢአት አይደለም። የተባለውን የተነገረውን በሙሉ ነው የምትነግረኝ። ይሄ ምን ችግር አለው? አሹ ለማንኛውም አስብበትና እናወራለን። እሺ ነይ እንጂ ገንዘብሽን ውሰጂ። ነይ ብያለሁ።
አሹ ምንድን ነው እሱ? ምኑ? የምን ብር ነው የሰጠች? አሬ እኔ አይደለም ሮማኔ። ታዲያ ማን ነው? ቆይ ለምንድን ነው ገንዘብ የሰጠች? ቆይ ምንድን ነው እሱ? አሹ አረ ምንም ያደረኩት ነገር የለም። እንዴ እየሰማሽኝ ነው? ሰጅ እያልኳት ትታይ ስትሄድ ምን እያወራችሁ ነበር? ቆይ ሲጀመርኩ ፍቅር እቺ ልጅ ድጋሚ እዚህ ቤት እንዳትገባ ብላ ነበር። አሀ ታዲያ እኔ ተመቼ ጀምሮ ነው እሱ ያለችኝ የምሰማው? እቺ ልጅ እዚህ ቤት አለመምጣቷ ለእኛም ጥሩ ነው። አሹ ተዋት፣ በቃ አትምጣ። አሀ ኋላ በሩን ዘግቼ ያልከፍትም ብል እትዬ ቢመጡ ምን ይሉኛል? ታዲያ ምን አስጨነቀ? አሹ ለምን አላስገባህትም ከተባልክ ፍቅር እምቢ ብላኝ ነው ትላለህ። አንተ ምንም ያስጨንቅ ነገር የለም። አሀ ለካ እንደዛ ማለት ነው። አዎ አታስገባት አሹ። ይቺ ሴት አደይና ዴቭን ለመለያየት ቆጣ ተነስታለች። ራሱ ዴቭ ካልፈልጋት ቆይ ለምን እዚህ ያመጣታል? ለምን አያባራት? አሹ ደግሞ ይህንን ነገር ስንት ጊዜ ነው የምነግርህ? ዴቭ ፈልጎ አይደለም እናቱ ናቸው እንደዛ እንዳደርግ እያስገደዱት ያሉት። እሱ ስልክ ነሽ ሮማኔ። ታዲያ ይህንን ገንዘብ መልስ እያልሽኝ ነው? አምጣው አሹ። ምን ልታደርጊው? እትዬ ሲመጡ ለሳቸው ሰጣቸዋለሁ። እንደዛ ይሻላል ሮማን። ምን ብላ ነው የሰጠች? ቤት የሚከናወነውን ነገር ሁሉ ስለ እኔ የምሰማውን ነገር ሁሉ የምትነግረኝ ከሆነ ነው ብላ ነው የሰጠችኝ። የምርህን ነው አሹ? አዎ ሮማኔ። ሁሉንም ነገር እትዬ ሲመጡ ነግራቸዋለሁ። አምጣው ብሩን። እንደዛ ይሻላል። አዎ አሹ። ለራሳቸው ነግራቸው እዚህ እንዳትመጣ ያደርጓታል። ዴቭ ለምንድን ነው እንደዚህ ያደረግከው? እንደዚህ ማድረግ አልነበረብህም። ምን ላድርግ ታዲያ? የምትለውን ነገር እየሰማሻት አይደል? ቢሆንም ዴቭ እንደዚህ ማድረግ አልነበረብህም። አንተና አደይ እኮ ያንን ሁሉ ችግር ያሳለፋችሁት፣ እኛ ደግሞ ዝም ያልነው ይሄ ነገር እንዳይመጣ ብለን ነው። እንደዚህ ማድረግ አልነበረብህም። አላውቅም ታለ ምን ማድረግ እንዳለብኝ አላውቅም። አደይን እያጣኋት ነው። እናቴም ደግሞ ደህና አይደለችም። እሺ ምን ላድርግ? ዶክተር እናቴ እንዴት ነች? ዴቭ ተረጋጋ። አሁን ደህና ነች። ዶክተር ማየት እችላለሁ እኔ? አሁን ረፍት ማድረግ አለባት ትንሽ ደቂቃ። ቆይ ምንም መፍትሄ የለውም እንዴ ዶክተር? እዛ ስንት ሆስፒታል ተመላልሳ ምንም መፍትሄ ያላገኘችውን እንዴት እዚህ ልታገኝ ትችላለች? ያለችበት ሁኔታ በጣም ከባድ ነው ዴቭ። አይ ምስኪን አልምዬ፣ ይሄ በሽታ እኮ ከበፊትም ጀምሮ ነው የሚጫወትባት። መቼ ይሁን ከዚህ በሽታ ተገላግላ እፎ የምትለው? በተሻላችሁ መጠን ከሚያስደነግጧትና ከሚያስጨንቋት ነገሮች ጠብቋት። ከዚህ በላይ ነው አልችልም። ማስመሰሉን ነው አልችልም። የእናት ህይወት አደጋሪ ነው። በድጋሚ እንደዚህ ከወደቀች ተመልሳ ላትነሳ ትችላለች። ቆይ ሌላ ሆስፒታል የለም? ለምን ሪፈራል ጽፍላትም? እዚህ ከተማ ከዚህ ሆስፒታል የተሻለ ምን ሆስፒታል አለና ነው ሌላ ቦታ የምንወስዳት? እዚሁ ይሻላታል። ሌላ አማራጭ ካገኘ ጥሩ ነው። ዋናው የእናት ጤና መመለሱ ነው። መሞከር ትችላለህ። እስቲ በቃ እኔ ሂጅ ልያት። እሺ ዶክተር። አቤት ዴቭ። ከእናቴ መታመም እኩል ከአደይ ጋር ያላችሁ መቀራረብ በጣም እየረበሸኝ ነው። እንዴ ምን ማለት ነው ዴቭ? እኔና አደይ እኮ ምንም ነገር የለን። የማምነው እንዲህ ይመስል ሁሌ በተጣላን ቁጥር አጠገቧ ነው ያለው። ቆይ ከእሷ አጠገብ ምንድን ነው የምታደርገው? ምን ትሰራለህ? አደይ እኮ እጮኛዬ ናት። አውቃለሁ። ታዲያ የምታው ከሆነ ምን ትሰራለህ? በምችለው ላገዛት እየሞከርኩኝ ነው። አንዳንድ ነገሮችን እያማከርኳት። በእኛ ፍቅር መሀል ያንተ እገዛ አላስፈላጊ ነው። ከተረዳኋትም ካገዝኳትም እኔ ነኝ። እኔ በቃታለሁ። ዶክተር ቦታን የሳትክ እየመሰለኝ ነው። በተሳሳተ መንገድ አትረዳው ዴቭ። እኔ ፍላጎት ያዴ ደስተኛ እንድትሆን። ይኸውልህ ዶክተር፣ የእሷን ደስታ የማውቀው እኔ ነኝ እንጂ አንተ አይደለም። በድጋሚ ደግሞ አጠገቧ ላይ አልፈልግም። እሺ ግን ደግሞ እኔ እሱን የማደርገው አደይን ደስተኛ ስታደርጋት ነው። ካላስከፋት እኔ አደጋ ምን እሰራለሁ? ቀሽም ነህ እንዴ? ስለ አደይ አንተ ምን ይመለከታል? ከተጎዳችም ከተደሰተችም እኔ ነኝ የሚመለከተኝ። እኔ በቂዋ ነኝ። እሺ ስማ ደግሜ አደይ አጠገብ እንዳለ ባይ ደግሞ የሚፈጠረው ነገር ታውቃለህ። ለሊየ በቃ ተረጋጊና ሲመጣ ታወራላችሁ። ቆይ እንዴት ይደብቀኛል? እኔ ማንም ሰው እንደሌለኝ እያወቀ ለምንድን ነው ይሄን ነገር ይደብቀኝ? ገጀራው ከእውነቱን ይንገርሽ አይንገርሽ ገና አላረጋገጥሽ።
እሱ የነገረኝ ነገር በሙሉ ትክክል ነው። እናቴ እኮ አትክልት ኮትኳቹን ለረጅም ጊዜ ስትፈልገው ነበር። አባቴ ራሱ እኮ አብሮ እያፋለጋት ነበር። እና ገጀራ ወንድምሽ ነው? አዎ አደይ፣ ወንድሜ ባይሆን ኖሮ እንዴት እናትና አባቴ በዛ ልክ የሱን ስም እያነሱ ይጨቃጨቁ ነበር። አዎ አስታውሳለሁ። አባቴ ሁልጊዜ ለምን እያለ እናቴን ይጠይቃታል፣ ግን እሷ ምንም ነገር መልስ አትመልስለትም። ለምን እንደሆነ ባላቅም ሁሌ ይጨቃጨቃሉ። ተረጋጊ ለልዬ። ምናልባት እኮ ገጀራው ንብረትሽን ለመካፈል ብሎ ያደረገው ነገር ሊሆን ይችላል። እሱ ያለሽን ሁሉ አትመኝም። እሱን ተይው አደይ። አሁን እያናደደኝ ያለ የቤኪ ይሄንን ነገር ከኔ መደበቅ ነው። ቆይ እንዴት ይደብቀኛል? ለልዬ አትናደጅበት። እሱም እኮ የራሱ ምክንያት ይኖረዋል። ምንም ይሁን እንዴ እንዴት እሱ ይደብቀኛል? ገጀራው ምንም ይሁን ምን ማለት እኔ ሊጎዳኝ የነበረ ሰው እንደሆነ እኮ አውቃለሁ። ግን በቃ ወንድሜ እንደሆነ ሳስብ ውስጤ በሀሴት ይሞላል። ተይ ለልዬ፣ ሳታረጋግጭ እንደዚህ ተስፋ አታድርጊ። መጀመሪያ እውነት መሆኑን ማረጋገጥ አለብሽ። ምናልባት እውነት ላይሆን ይችላል እንዴ? ምናልባት። ግን አደይ ወንድም ቢኖረኝ በጣም ደስ ይለኝ ነበር። ታውቂያለሽ፣ ልቤ እውነት ቢሆንስ ብሎ ሲያስብ አላቅም፣ ብቻ ውስጤ የሆነ ደስ የሚል ስሜት ይሰማኛል። ለልዬ እንደዚህ ተስፋ አታድርጊ። የገጀራው ነገር አይታወቅም። እኔ የምልሽ ዛሬ ስራ የለሽም አለ? ታዲያ ምንድን ነው ገብተሽ ማሰሪ? ቆይ በፊት መተሽ አጠገቤ ቁጭ ቤና ስታወጊኝ ዋይ የምትል ሰውዬ አሁን አጠገብ መጥቼ ስቀመጥ ለምንድን ነው የምትቀየረው? ቆይ መቼ እኔ ድሮ ቁጭ በይ ተጎለች ብዬሽ አውቃለሁ? ወጣኝ እንደዛ? አውቃ ነው አሹ። እኔ እኮ የምትበሳጨው የምትናደደው እንደ በፊቱ ቁጭ ብዬ ስለማላወራክ ነው ብዬ አስብ ነበረ። ለዛ እኮ ነው አሁንም ቁጭ ብዬ ስራዬን ትቼ ማወራክ። ማን ነው? አሹ። አረ በር ተንኳኳትዬ እንዳይሆኑ። በቃ እኔም ወደ ውስጥ ልግባ። ቆይ ምን ሆነሻል ሩታይ? እንዲረዳኝ እኮ ፈልጌ ነበር አሹ። ማን ነው እሱ? ተዋሹ። ለምንድን ነው የምትወሩት? ሩታይ ንገረኝ እንጂ። አንቺ እኮ ማለት በጨነቀኝ ጊዜ በጠበበኝ ጊዜ የልቤን ሁሉ መጥቼ የማዋይሽ እህቴ እኮ ነሽ። አባቴ ጋር መመለስ አለብኝ። አሀ ለምን? እዚህ ሆኜ በዚህ ሁኔታ መቀጠል አልፈልግም አሹ። እሄዳለሁ። ምን ነው ሩታይ? እዛ መቼ ይመችሻል? የአባትሽ ምሽት መስለኝ እዛ ያለችው። አዎ እሷን ሸሽተሽ አይደል እንደዚህ የመጣሽው? ቆይ ሩታይ እዚህ ምን ከፋሽ? ምን ጎደለሽ? አሹ እኔ ሰሞኑን ደህና አይደለሁም። ደህና ለመሆንሽንማ እያየሁ ነው። ስለዚህ እሄዳለሁ። እና ደህና ለመሆኑ ቤትሽን ትተሽ የምትሄጂ? አዎ አሹ እሄዳለሁ። እኔ እኮ ልነግረው ነበር፣ እሱን ፈልጌ ነበር የሄድኩት። እሱ ግን ለእኔ ቦታ አይሰጠኝም። ከዶክተሩ ነው ጉዳዩ? አዎ ዶክተሩ አሹ እኔ ምንም ሊረዳኝ አልቻለም። ይኸውልሽ እኔ እኮ ቀድሜ እነግርሻለሁ አንቺ ያላምን ብለሽኝ እንጂ። ምንድን ነው የማምነው? ማፍቀርሽን ነው። እንዴት አይገባኝ ብለሽ። እንዴት አንደበትን እንደሚያሳስድ እኮ ጠንቅቄ ያውቃለሁ ሩታይ። በደንብ ነው እንጂ የማውቀው። ሳልነግረው እንዲረዳኝ ነበር የፈለግኩት። እሱም እንደኔ እየተሰማው መስሎኝ። ከዛ ልነግረው ስል ዳይመንድ መጣና አቋረጠ። ይሄ እርጎዝም እንደው ዘላለም አለሙም ጥልቅ ማለት ምን ብለሽ ለሱ ትናገሪያለሽ? ይኸውልሽ ዳይመንድ እንደሆነ ተድሮ ጀምሮ ያው ነው የፍቅር መቀስ በይው ማቀሳሰር እንጂ መሽ ማገናኘት ያቅበታል። አያሹ እሱ እኮ ምንም አያውቅም። አንተ ልትረዳው አትችልም። በይሩታይ ይኸውልሽ እንደዚህ በፍቅር ኒያላይ ሲዞር ሌላ ሰው እንዳይሻ። ሴት ልጅ ቆጠብ ስትል ነው የሚያምርበት። ውፋሹ ደግሞ ይሄ እኮ ከተማ ነው ገጠር አይደለም። ቢሆንስ እንዴ ከተማም ገጠርም ይኸውልሽ የሴት ልጅ ሞገሷ ያው ነው። አዎ እንዴ አታያትም እንዴ ሮማኔ እንዴት ኮራ አብላ ስንት ዘመን ደጅ እንዳስጠናሽኝ። ከፈለግሽ አኮራር ከሷ ተማሪያው እያንዳንዱን ታስተምርሻለች። አሹ አንተ እንኳን ትረዳኛለህ ብዬ ነበር። አንተም ግን እየቀለድክብኝ ነው። ነይ እንጂ ሩታይ ነይ እናቴ። አይ ሳላውቅ እንደው ማይሆን ነገር ተፋጠር። እኔ ራሱ መካሪ የሚያስፈልገኝ ሰው ቆይ ማን ነው ነው መመክራት? እኔም ብሎ መካሪ። ለልዬ ለምን አልመጣችም? እኔ እኮ ከስራ ነው የመጣው። ማዘሯ ለሊ ቤት ነች ያለችው። ደግሞ እነዛ በጥባጮች ይሄዱ ነው። ኪንጎና ቅምጥል አብረው ወጡ። ኩኩሻ እንደሆነ ከወጣች መመለሻ የላትም ታውቃለህ። እሷ እንኳን ለሊ ቤት ነበረች። ምን ትሰራለች እዛ? ከአዴ ጋር መጣ ነበር። እኔ የምልሽ እናቴ። ወይዬ ልጄ። የሆነ የምነግርሽ ነገር አለ። ምንድን ነው? እኔና ለሊ ማለቴ ኩኩሻዬ እንዴት ናችሁ? አንቺ በራት አንኳኩኝ እንዴ? ምንድን ነው? አስደነገጥኳችሁ እንዴ?
ልጅቷ ምናለች? ኩኩሻ ኩኩሻ። አረ የሰላም አይመስለኝም። ሂድና ግባና እናግራት እስቲ። ምንድነው? ልሄድ ነው። ወዴት? ሚጣን ፍለጋ መሄድ አለብኝ። እዛ አባቷ ጋር ይክፋት ይድላት ምን ይበላት ምንም አውቀው ነገር የለም። እንዴ እንዴት ድንገት ተነስተሽ እንደዚህ ነገር አሰብሽ? ሰላሜን አሳጣኝ። ምንም ስለሷ ማሰብ ማቆም አልቻልኩም እና ልቤ አላርፋለኝ። በቃ ልሄድ ነው። ግን መንገዱ ይሁን ባቡሬ፣ እሄዳለሁ፣ ወስኛለሁ። ወይ ኩኩሻዬ፣ ወይ ማዘሯ ግዴታ ነው። አደራዬን እንኳን ባልወጣ እጂ ማየት አለብኝ። ቅምጥል ሰምታለች? ግን አልነገርኳትም። ከሰማች አትለኝም። ከሄድኩ በኋላ እነግራታለሁ። እንደዛ ይሻላል ኩኩሻ። አዎ ባቡሬ፣ በሄድ ይሻላል። የውሸት ደህና መሆኔን ማስመሰል ሰልችቶኛል። ያለችበትን እጂ ማወቅ አለብኝ። እሺ ኩኩሻ፣ ግን በቶሎ ተመለሽ። እዛ መሆንሽ ታውቂያለሽ፣ አባቷን ይረብሸዋል። ከእሱ ጋር ሳትጣይ በሰላም ተመለሽ። አይ ለጸብ ሳይሆን ያለችበትን ሁኔታ ለማየት ነው። በዛ ላይ በጣም ናፍቃኛለች። እንግዲህ በሰላም ግቢ ኩኩሻዬ ነች። አሜን ማዘራ። በሰላም ያስገባሽ ኩኩሻ። በየሰው ላይ ስንት ነገር አለው። አሁን እኮ እሷን ሲመለከቷት ምንም ነገር ያለ አይመስልም በውስጧ። ወይኔ ኩኩሻዬ፣ እንግዲህ በሰላም ያስገባሻ ምን ይባላል? አሹ ቀብራራው ይላል አባቴ። አንተ ድፍረት! አሁን ደግሞ ምን ሆንክ? ቆይ አይንን በጨዋት በመጣ ደግሞ ምን ቀረኝ ብለህ መጣ? አሹት ያራዳ ልጅ ፍቅር እንጥራልኝ እስቲ። ምን ብዬ እጠራታለሁ? ቆይ አንተ ትንሽ አታፍርም? ተያይዛችሁ ጠፍታችሁ አሁን ተመልሰህ ጥራልኝ ስትል በላውን ተናግሬያለሁ። አካለ ጎዶሎ ሳላደርግህ ከዚህ ቦታ ሂድ። አሹ ደግሞ ምን እሺ ነው አሁን እዛ ገጠር ፎንቃ ምናምን ጠብ አላደረገሽም እንዴ? እኔም እኮ የፎንቃ ነገር ሆኖብኝ ነው። አሹ አሹቲ እናቷ ሳትመጣ በሙሉ ጥራልኝ እስቲ። ያራድዬ ልጅ ኧረ እባክሽ ና እና ግድ የለም ና ግባ። እኔ ስራውን እተዋለሁ እና አንተ በእኔ ቦታ ተተካና ግባ። ግድ የለም ትመችኛለሽ እኮ ፍቅር ሄዛ ሞዛዛ። ቆይ ትንሽ አታፍርም? ቆይ ምን ልትሆን ነው? ኧረ አሹቲ እኔ ምን ሆናለሁ ብለህ ነው? ስልጣኑም ወንበሩም ዱላውም ቁልፉ ራሱ ባንተ አይደል እንደሚያምረው? አሹቲ አንተ ካረዳኝ እኮ ምንም ማድረግ አልችልም። እስቲ ጥሪልኝ አባቴ። በል 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 አሁን አጉል ሙገሳ አንተና ለምንና እንዴት እንደፈለግካት ተናገር። ምን መሰለሽ አሹ ሩታይ ዞር በልልኝ አሹ። ቆይ ኧረ ሩታይ ምን ሆነሻል? አቤት አቤት እቺ ልጅ ምን ሆነ ዘንድሮ? አቤት እንደው ግርም እኮ ነው። አንተ ወዴት አባት ሾካ ሾካለ ሾካካ ለገበያ ምራል እታለም ልጄስ አለ ከዶክተር ጋር እያወራ ነው። አልሚዬ እሱም እኮ ተጨነቀ፣ ግራ ገባው። አይ እታለም አንቺ ነሽ አይደል እያበረታታሽ ለዚህ ያበቃሽ። ተይ እታለም ተይ ተይ፣ ያቺን ሰራተኛ እንዲያገባ ልጄን አታበረታችው። ይሄንን የሚያረግ ከሆነ እኔ እናቱን ትቶ ነው። አልሚ አትበሳጪ፣ ለጤናሽ ጥሩ አይደለም። እኔ አላፈቀርኳቸው። ደግሞ ማደይ ሰርታ በላች፣ ቤተሰቦቿን ረዳች እንጂ ምን አደረገች? ተይ እታለም ስለሷ ልጅ አታንሽብኝ። ይልቅ እኔ ደህና እንደሆን ከፈለግሽ ከቤሪ ጋር አቀራርቢልኝና ልጄን ይዤ ልሂድ። እሱ ግን እዛ መኖር የሚፈልግ አይመስለኝም። የእሱን ፍላጎት ማን ጠየቀሽ እታለም? የእሱን ፍላጎትማ እሺ ብዬ አክብሬ ብመጣ ጉዳችሁን አየሁት እኮ። አትናደጂ በቃ አልሚ፣ እኔ አናግረዋለሁ፣ አትጨነቂ። አዎ ብትነግሪው ይሻላል እታለም። እኔ ከሱ ጋር ከዚህ በላይ መነጋገር አልችልም። ካልሆነም አባቱ ቢመጣ ይሻላል። አባቱ ከሰማና ከመጣ ደግሞ የሚፈጠረውን መቼም ያውቀዋል። ተይ አልሚ፣ እንደዛ አታድርጊ። ለአባቱማ መናገር የለብሽም። ከአባቱ ጋር ታጣዩ። ነገሩ አባቱ ጆሮ ጋር እንዲደርስ ካልፈለገ ንገሪው። ባህሪውን በደንብ ማስተካከል ይኖርበታል። እሺ አንቺ አትበሳጪ፣ እኔ ሁሉንም ነገር አስተካክላለሁ። ካልሆነ ወደ መጣሽበት ተመለሺ። እዚህ እኮ ለጤናሽ ጥሩ አይደለም። የልጄን ህይወት መስመር ሳላስይዝ ወዴትም አልሄድም። ቀላል ነገር አድርገሽዋል እንዴ? እኔማ አንቺ አለሽ ብዬ ነው ይሄን ሁሉ አመት ሀሳቤን ትቼ ቁጭ ብዬ ነበረው። መጥቼ ግን ጉዳችሁን አየሁት።
ቆይ ግን ሊዱስ እንዴት አልነገረችኝም? ነው ወይስ ሆን ብላችሁ እኔን ለማናደድ ነው ይሄን የምታረጉት? አልሚ አንቺ አትበሳጪ፣ ሁሉንም ነገር ነው ያስተካክለዋለሁ። ወይ ካልሆነ ወደ መጣሽበት ትመለሽ እንዴ? እዚህ እያመመሽ እኮ መቆየት የለብሽም፣ ለጤናሽም ጥሩ አይደለም። አሁን ደስ አለ? አዎ በጣም ደስ ብሎኛል። ግን ደግሞ አንዳንድ መማር ያለበት ነገር አለ። ምን? ጓደኛክ ዜዱም አንድ ላይ ሲመጡም አንድ ላይ ሲለያዩ ላይ መቼ ነው ግን እናንተ እንደዚህ የምንለው? አንድ ቀን። የአንድ ቀን መቼ ነው? ናፈቀን እኮ። እስቲ እንዲያፈጣጥነው ንገረው። አይ ቀሚያዝ ከኪንጎ ጋር ቁም ነገር ማሰብ ይቅርብሽ ስትል ይሄ ሸምጣጭ ያው እሱን ፍለጋ አይደል እንዴ እንደዚህ የምዞረው? አንተ እኮ አታፍርም። አንተን ነበር ስፈልግ የነበረው ትላለህ። አይ ሌላ መፈልገው ሰው አለ እና ሌላ መፈልገው ሰው አለ ካንተ ውጪ? ዛሬ ዶክተሩ የት ሄደ? በአንድ ጫማ ካረገጥን ስትሏል ነበር እንዴ? ሻኪራ አቤት። ወዴት ነው እንዲህ ሰከም እያልሽ የምትሄጂው? የሆነ ቦታ። የት? የሆነ ቦታ አልኩ እኮ ዳይመንድ። ምን? እሺ ከዶክተር ጋር ግን? ዶክተር ምን ሆነ? እርፍ ብቻ ሩታ፣ እኔ እኮ አላምንሽም። ምንድነው የማታምነው? ቆይ ከዶክተር ጋር ምን ጀምረሽ ነው? ምንም ማለት ምን ማለት ነው እንዴ? ነው ወይስ ቆይ እኛ የማናውቀው ልክ እንደ ልል የሆነ በሽታ ይዞሻል ታመሻል እንዴ? ዶክተር ቢሮ በመጣው ቁጥር እኮ ከሱ ጋር አብረሽ ነው ማይሽ። ቆይ አንተ ምንድነው የማይመለከት ነገር የምታወራው? ኧረ እባክህ ለምንድን ነው የማይመለከት እንዴ? እቺ ልጅ እኮ ካሁኑ ቆንጠጥ ካልተደረገች በኋላ እዳው ለኛ እኮ ነው። በዚህ ጋር አዴ አለች፣ ዴፍ አለ እንዴ፣ ዶክተር አለ እንዴ። እነዚህ ሰዎች እኮ መጋደላቸው ነው። በኋላ ያው እዳው ለኛ ነው። አንተ ምንድነው የለ ነገር የምታወራው? እኔ ልሂድ በቃ። ስሚ። አቤት። የሆንሽው ነገር አለ እንዴ? የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ቻው። ዳይመንድ ስሜቷ ግን ልክ አይደለም። ምንድነው ነገር? እቺ ልጅማ ዶክተር ማለት አብዝታለች። በቃ ልጅ ወዴት? ከዶክተር ጋር ያላቸውን ነገር ገብቼ ላጣራ። ቆይ አንተ ምን አገባ? ምን አገባ ይለኛል እንዴ? እንዴት ነው የሚያገባ እንዴ? እቺን የመሰለች ልጅ በዶክተር ፍቅር ናውዞ የሆነ ነገር ብትሆንስ እንዴ? ቀልዳል እንዴ? ይኸው ዴቭ አለ፣ አደይ አለች፣ እንደገና ደግሞ ዶክተር አለ። እርስ በርስ እኮ ተጠላልፈው መውደቃቸው ነው እነዚህ ሰዎች። ለማንኛውም ልጅ እኛ ወደ ቤት ነን ነው? አይ እኔ ወደ ቢሮ መሄድ አለብኝ። እንዴ ለምን? ቦስ ጠርቶኛል። እሱ ደግሞ ምንድነው የሚለው? በቃ አንዴ ወጣ እንዴ? የስራ ለምን እንጽፍልኝ? እሱ መለማመጥ አለብኝ። እሺ አብሬክ ልምጣ? አንቺም ወደ ቤት ግቢ፣ እኔ እሄዳለሁ። ይሻላል? አዎ ከመጣ ቶሎ ተመለሱ። አሁን እንዴት ነሽ እናቴ? ይመስገን። ንዴቱ ነው እንጂ ደህና ነኝ። ለምን ትናደጃለሽ? ለህይወትሽ አስጊ ነገሮችን ባታረጊና ነገሮችን ቀለል ለማድረግና ላለመናደድ ሞክር። በድጋሚ እንደዛ ነገር የሚፈጠር ከሆነ ጥሩ የሚፈጠር አይመስለኝም። አይ ዶክተር፣ እናንተ የዘንድሮ ወጣቶች ቤተሰብ የሚበጃችሁን ሲያስተካክልላችሁ እሺ አትሉም። በራሳችሁ መንገድ ሄዳችሁ መሰበር ነው የምትፈልጉት። አልገባኝም። ስለኔ ነው ወይ ስለሌላ ሰው ነው የምታወሪው? ኧረ እኔስ ስለ ልጄ ነው። እኔ ያው አንተም እኩያ ነህ ብዬ ነው። ከዴቭ ጋር ምን ተፈጥሮ ነው? ልጄን አንቀባረሬ ስንትና ስንት ብር ከፍዬ ከሰው በላይ ከጓደኞቹ በላይ ከፍ አድርጌ እንደ ንጉስ ነበር ያሳደግኩት። ምን ዋጋ አለው? እዚህ መጥቶ የቤት ሰራተኛ ካላገባው ይለኛል። ታዲያ ይሄ የልብ ህመም አይደለም? ሌላ ነገር አያረግም? እኔ ሆኜ እኮ ነው ቆሜ መሄዴ። እሱ ከወደዳትና ካፈቀራት ምን ችግር አለው? ደግሞ በሁለቱ ፍቅር መሀል መግባት ልክ ነው ብዬ አላስብም። ለአንቺም ቢሆን ሁለቱን ለመለያየት መሞከር ሰላምሽን ነው የሚነሳሽ። ውሳኔው ለእነሱ ብታይ አሪፍ ይመስለኛል። የማይሆነውን ዶክተር፣ አባቱስ፣ ቤተሰብስ፣ የሚያቀን ሰው በሙሉስ? አንድ ወንድ ልጃችን እንዲያ ያለ የማይሆን ነገር ሲያደርግ ለሚሰማው በሙሉ ቅሌት እኮ ነው ይሄ። በዚህ ልክ ምን ነው? ዴቭም ሰው ነው፣ አደይም ሰው ነች። መጀመሪያ እንዴት ነበረች? ማን ነበረች? ያለፈ ታሪኳ ምንድን ነው?
ምናምን ማለት ልክ አይመስለኝም። ደግሞ አደይ የምታኮራ ሙሽራ ነች። ለካ አንተም ጓደኛዋ ነህ። አብራችሁ ስታወሩ አይቻችኋለሁ። ምን ብዬ ካንተ ጋር አወራው? ሲጀመርስ ምንግባባ አይመስለኝም። ለማንኛውም ወደ ቤት ሂጂና ጤናሽን ለመጠበቅ ሞክር። እቺን አንሶላና ብርድ ልብስ እንኳን ቀይር ብልህ መቀየር አቃተህ አይደል አንተ? እስቲ የሚመስለውን እጄ ሁሉ ምን መሰለ ቆሻሻ የሆነ ሆስፒታል። አንድ ታማሚ ገብቶ በወጣ ቁጥር ንጹህ አንሶላ ሳይቀየር ሌላ ተካሚ ማስገባ። ሁሌም ንጹህ ነው። ደግሞ ቅሬታ ካለሽ ቢሮ መጥተሽ ማስገባት ትችላለሽ። ወይ አልቀረብህም። ለማንኛውም እንኳን አላሳደርከኝ። እዛ ወደ ሆቴል ይመለሳለሁኝ። እዚህ እናንተ ከተማ ላይ ከንግግራችሁም ከአኳኋናችሁም ከኑሯችሁም ጋር በፍጹም መግባባት አይቻልም። እኔ የምለው ዴቭ እናት ምን ዶክተር? የት ነው የተወለዱት? ማለቴ ከመሄዱ በፊት የት ነበር የሚኖሩት? አብዛኛውን ጊዜ እኔም እዚህ አልኖርኩም። በትምህርት ጉዳይ ወደ ካናዳ ሄጄ ነበር፣ ግን በአንቺ ልክ ሀገሩ የሚጠራ ሰው ገጥሞኝ አያውቅም። ሁሉም ወደዚህ ለመመለስ ነበር የሚፈልጉት። መች አዩት? የተቀየረ መስሏቸው ነው። እኔም የተቀየረ መስሎኝ ነው ልጆቼን ወደዚህ የላኩት። አሁን ግን ሳየው የተሳሳትኩ ይመስለኛል። አልተሳሳትሽም። ከተማ ከበፊቱ በጣም በብዙ ነገር ትሻላለች። ምንም ብትሻሻል ያው ነው። ይኸው እያየሁ አይደል እንዴት እንደምታስተናግዱኝ። ለማንኛውም ምታለም ጥራልኝና ልሂድ ከዚህ። በቃ ባርቻ አንተ ግባ ነው ልሂድ። ብችልና አብረሽ ቤት ደስ ይለኝ ነበር፣ ግን ሰሞኑን ስራ ይዣለሁ። ለዛ ነው። እሺ ኧረ ጣጣ የለውም። የራሴ ችግር አልበቃ ብሎ ደግሞ ሰው ላይ ችግር መሆን አልፈልግም። ኩኩ ግዴታዬ እኮ ነው። ያንቺ ችግር ማለት የኔም ችግር ነው። ችግሮቻችንን ደግሞ አንድ ላይ መፍታት ያለብን። ያኔም ሸቤ ከመግባቴ በፊት ቅምጥልና አባባን ችግር ውስጥ የከተትኳቸው እኔ ነኝ። እሱማ አልፏል ኩኩሻ፣ ግን ደግሞ ከበፊትም ይሄ ባርሽ ያናደኛል። እንደዚህ መሆን የለብሽም። እንዴት? በራስሽ ነገሮችን ለመፍታት የምሞክሪበት መንገድ ጥሩ አይደለም። እርዳታ ካስፈለግሽ እኔና ቅምጥልን ጠይቂን። ደግሞ በሰው ሀገር ጸብ እንዳትፈጥሪ። አንድ ነገር ባናደሽ ቁጥር ተናስቼ ካልተደባደብኩ የምትይው ነገር እንደውም አቁም። እሺ አታስብ። ደግሞ ብዙም አልቆይም። በይቅናሽ በቃ። አዲስ ነገር ካለ ደግሞ ደውይልኝ። እሺ ባቡሬ። ደግሞ ለቅምጥል ንገራት እንዳትናደድብኝ። እሺ መናደዷማ የት ይቀራል፣ ትቀውጠዋለች። አዎ እንደዛማ መሆኑ አይቀርም። ግን እኔ ስመጣ አውራታለሁ። እሺ በቃ። አራሹት ያራዳ ልጅ በቃ ተባበርኝ። ኧረ ጥራልኝ። ፍቅር 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 ምን አይነት ማለት ይሄ የማያፍረው የከንፈር ወዳጅሽ አይኑን በጨዋጡ አንቺን ብሎ መጥቷል። ዳኒ ፍቅር የኔ ልዕልት ምን ልትሰራ መጣ? አፍቀሽ ነው። ምን ያስገለፍጣችኋል? ሂድ ግቡ። ፍቅር በኋላ ትዬ ቢመጡስ? አያገባሽም። ያልተጠየቅሽውን አታውሪ። እኛ ምን አገባን? ናሹ አይ ወዴትም ንቅንቅ ማለት የለም። እዚህ ቁሜ የሚያወሩትን የሚነጋገሩትን ነገር መስማት አለብኝ። አንቺ ግቢ። እንዴ ኧረ እባክሽ ታዲያ ልሞኝልሽ ነው? ኋላ ተያይዛችሁ የጠፋችሁ እንደሆነ እኔ የማናልል እንደፈለጋችሁ፣ እኔ የለሁበትም። ይኸውላችሁ እኔ ላይ ማፍጠጡን ተውና ተነጋገሩ። አይ ካልሽ ግቢ፣ አንተም ሂድ። ምን ልትሰራ መጣ? ናፍቀሽኝ ነው አልኩሽ አይደል እንዴ? በቃ አንቺ ሰው አይናፍቅሽማል። እንዴት ሆንክ ምናምን አትጠይቅኝም? ደግሞ ስልክ ለምን እንደማታነሺው? ያደረግከውን የረሳውልህ ነው እንደ መሰለ። አረ ፍቅር ይሄ ሰውዬሽን ግባ በይው። ምንድነው አፋፊን እየተከታተለኝ መሄድ? ቆያችሁ እኮ ምን ነው? አሁን የተለያየ ነው እኮ ቆየን አይደል? እንዴት ነበር? ደስ አለሽ? አዎ ማዘሮ በጣም ደስ ይላል። እኔ የምልሽ ኩኩሽ ወዴት ሄደች? አላየኋትም። ሰፈር ውስጥም የለችም። ዳይመንድም ደግሞ ብቻውን ነበር። ኩኩሻ የእህቴ ልጅ ደህና መሆኗን ላረጋግጥ ብላ ሄዳለች። እንዴ ወዴት ማዘሯ? አውቀሽ ነዋ? ድንገት የመጣ ሀሳብ አይመስለኝም። ሁልጊዜ ስለሷ ታስባለች። እሱማ ግን ቆይ ለምን ለእኔ ሳትነግረኝ? ምን ሆና ነው? ከሰማች አብሬ ካልሄድኩ ብላ ታስቸግረኛለች ብላ ነው ያልነገረችሽ። ትደውልልሻለች። በዚህ ልክ ተራርቀናል ማለት ነው? እኔ እኮ እንደ እህቴ ነው ማለት። እሷም አንቺን በጣም ነው የምትወድሽ ቅምጥልኝ። አረ ስለምትወደኝ ነዋ ምንም ሳትለኝ ሄደችው። ቆይ እኔ ለሷ ማልጨነቅ ነው እንደሚመስላት? ኩኩሻ እንዳያት ከሆነ ከሰው ጋር መጋጨት፣ ከሰው ጋር መጣላት እንጂ እንዲሁም ኩብ ለምትናገር ልጅ አይደለች።
አዎ ቢያንስ ለእኔ ልትነግረኝ ይገባ ነበር። እንዴት ዝም ብላ ተነስታ ትሄዳለች? የሰጧት ቦታ አልገባትም ማለት ነው። እንደዛ አትበይ ቅምጥሌ። በራሷ ነገሮችን ለመፍታት ፈልጋ ነው። ማዘሯ ደግሞ ዝም ብለሽ ጥፋቷን አትሽፋፍኝ። በቃ ልክ አይደለችም እንዴ። ነይ እንጂ ተመለሽ። ቆይታለች እኮ ከሄደች። እንዴ ኧረ ተረጋጊ። ወይ ለሊ፣ ኧረ ለሊ ተረጋጊ። ቆይ ምን ሆነሻል? አደይ ተይኝ በቃ። ሄጄ ሁሉንም ነገር ስለ እናቴም ቢሆን እጠይቃታለሁ። ምን ብለሽ ነው የምትጠይቂያት? ደህና በገዛ እጇ ከህይወትሽ የወጣችሁ ልታስታውሻት ነው? ሲጀመር የምትነግርሽ እውነት ቢኖር ኖሮ እስከዛሬ ትነግርሽ ነበር። አላቅም አደይ አላቅም። የት መሄድ እንዳለብኝ ምንም አውቀው ነገር የለም። ወይ ገጀራ ፖሊስ ጠበል። እዛ ምን ትሰሪያለሽ? እዛ መሄድ እኮ አይጠበቅብሽም። እሺ ሌላ ምን አማራጭ አለ? ለሊ ምን ነው ባቡሬ፣ ምን ነው ስልክህን ብታነሳው? አላየሁትም ነበር አደይ፣ ትንሽ ስራ ነበረብኝ። የተፈጠረ ነገር አለ ነው? እንዴት? ለምን አልነገርከኝም? ለምን? ምን? ገጀራ ወንድሜ እንደሆነ። እሱን ደግሞ ማን ነገረሽ? ገጀራው ከፖሊሶች አምልጦ መጥቶ ነበር እና ወንድምሽ ነኝ አለኝ። እና ምንሽ? እንዳምነው የሚያደርገኝ በጣም ብዙ ነገሮች ነው ያስታወስኩት። ለሊ እኔ አላመንኩትም። ላንቺ ደግሞ ያልነገርኩት እንዳትወዛገቢና እንዳትረበሽ ብዬ። እውነቱን ማወቅ አለብኝ ቤኪ። ተይ ለሊ፣ እንደዚህማ ተስፋ አታድርጊ። ገጀራ አንቺ ወንድም አይመስለኝም። እሱም እህትነትሽን ፈልጎት አይመስለኝም። ያው ንብረትሽን ለማግኘት የፈጠረው ድራማ። አይ አይመስለኝም ቤኪ፣ እንደዛ አይመስለኝም። እና እንዴት ነው ለሊ? እናትና አባቴ እኔ ልጅ እያለሁ የቤታችን የአትክልት ኮትኳች ስም እያነሱ በተደጋጋሚ ይጣሉ ነበር። አክስቴም ከአባቴ ጋር ሁልጊዜ ትጣላ ነበር። እሷም የሆነ የምታውቀው ነገር አለ። ይህን ያህል ርቀት ሄደሽ ማጣራት አይጠበቅብሽም። ገጀራ ወንድምሽ ሆነም አልሆነም በቃ ታስሯል። ግን እኔ ስለ ታላቅ ወንድም ሳስብ ምን እንደሚሰማኝ አንተ ሊገባ አይችልም ቤኪ። ገጀራ ወንድሜ እንደሆነ ሳስብ ልቤን በጣም ደስ ይለዋል። የሆነ እማላውቀው ስሜት እየተሰማኝ ነው። ገባኝ ለሊ፣ አንቺ ግን ተረጋጊ። እኔ ማጣራት ያለብኝ ነገር አጣራለሁ። እንደዚህ እንድትረበሽብኝ አልፈልግም። እርግጠኛ ነህ? ልመንህ ቤኪ? አዎ ለሊ እመኝ። እኔ እጄ ገጀራውን አወራለሁ። አክስትሽንም ማውራት ካለብኝ ደግሞ አወራለሁ። እኔ እንደሚመስለኝ ግን ሁለቱም ይህን ድራማ የፈጠሩት ያንቺን ንብረት ለማግኘት ፈልገው ነው። ለሊ ይሄ ነገር ቢሆንም ባይሆንም ራስሽን አሳምኝ። እሺ ቤኪ። አደይ ደህና ነሽ? ደህና ነኝ። ዴቭስ የት እንዳለ አላውቅም። እሺ በቃ እናንተ ቤት ግቡ፣ እኔ እመጣለሁ። እሺ ለልዬ ነኝ እንሂድ። አታለም በቃ እኔ ልሂድ። ወደ ቤት ይዘሻት ሂጂ። እሺ መኪናውም ውጭ ይጠብቃቸዋል። ወዴት ልትሄድ ነው? አደይ ጋር። ምን ልትላት ነው? ለምን በተስፋ ትጠብቀኛለች? ሂጂ እውነቱን እነግራታለሁ። ተው ዴቭ፣ እንደዛ አታድርግ። ምን ሆነሃል አንተ? እሺ ምን አማራጭ አለኝ ታለም? እስኪ ንገሪኝ። እናቴን ገድዬ ሙሽራ መሆን የምችል ይመስልሻል እንዴ? መግደልን ምን አመጣው? እናት እንደ ወደ መጣችበት መመለሱ አይቀርም። አደይንም ቢሆን እኔ ያናግራታለሁ። ስሜታዊ የሆነ ሌላ ውሳኔ እንዳትወስን። ተረጋጋ ዴቭ። ዶክተር ግባ። ሩታ። ማሚ እንዴት መጣሽ? ውይ ማን ነግሮሽ መጣሽ? ምን? ማሚ እንደታመመሽ ነው። ምን? ማሚ ታመሻል እንዴ? ምን ሆነሽ ነው? እኔ እኮ አይደለሁም ሩታ፣ አልሚ ናት። እኔ ደግሞ ሰምተሽ መጣሽ መሰለኝ። እሱማው በቃ ሩታ፣ አንቺ ከመጣሽ ይዛችኋት ሂዱ። እኔን ስታይኝ ስለምትናደድ እኔ ብሄድ ይሻላል። ታዲያ ይኸውልህ ዴቭ፣ አደይን አደራ መጥፎ ነገር እንዳትናገራት። ነገ ምን እንደሚመጣ አይታወቅም። ተረጋጋሽ። እሺ ታለም። ማሚ አልሚ ምን ሆና ነው? ወዴት ነው? ነይ እንጂ ነይ። ቁጭ በይ። ወደ ልትወጪ ነው? ቁጭ በይ። አሁን ጨርሳለች፣ መሄድ ትችላለች። ጎሽ፣ እሺ፣ እናመሰግናለን። ነይ በይ ሩታ። እሺ ማሚ እመጣለሁ። አንቺ ዳኒ በቃ ሂድ። እሺ እሄዳለሁ፣ ግን ስልክ እንደምታነሺ ቃል ግቢልኛል። አላነሳም። ደግሞ ጀመረሽ የደርቅናሽ። ውይ ትንሽ አታፍርም? አንተ እኮ እኔን አግተህ ገንዘብ ለመቀበል የሞከርክ ሰው ነህ። እና ቢሆንስ ያንቺን ስራ ላስታውስሽ እንዴ? ህይወቴን የሚቀይርልኝ ፋይል እኮ ነው አውጥተሽ የሰጠሽው። እኔ አይደለሁም የሰጠኋት፣
ሮማን ናት። ሂድና እሷን ጠይቃት። አቤት አቤት። አንተ ማን ጠራ? አሁን ሮማን ስትሰማው ልበል? አይ አልሰማህም አሹ። ሰምቻለሁ እንጂ። ኡፍ አሹ፣ ጭራሽ ኡፍ። ይኸውልሽ እኔ ራሱ እዚህ ቆሜ የእናንተ ንትርክ ስሰማ ኡፍ አላልኩም። በያውና ግቢ። ቆይ እንጂ አንተ ደግሞ። አይ በቃ የተሰጣችሁ ሰዓት አብቅቷል። እኔ ግቢ። አቦ አታካብድ። አንተ ደግሞ ምንድን ነው ዛሬ መሰባበር ፈልጋል መሰለኝ። ይኸውልህ እሷ ፊት ሰባብሬ ሳለቅ አሹዬ ስለሰጠኝ እድል አመሰግናለሁ፣ ሁለተኛ አይለመደኝም ብለህ ከዚህ ጥፋ። አረ ለምን አልሰግድልህም? በእናትህ ልስገድልህ። ኧረ አሹ ቀብራራው የምይ ልጅ ባላገሩ እንዲህ ተናንቀናል። ጠብቀኝ። ሄዷል። በቃ እሺ ተው። ታውን በኋላ ጉዳይሽን እዛው ውጭ ቀጥይ እንጂ እዚህ በር ላይ አታውጪ። ይኸውልሽ እስካሁን ራሱ ዝም ያልኩሽ አዎ የተያዘ ሰው ያውቀዋል፣ ህመሙ በደንብ ይገባኛል ብዬ ነው። ይሄ ምን ህመም ነው? ያው እዚህ ድረስ እያክለፈለፈ የሚያመጣው ነው። እሱም በደንብ ስለማውቀው ነው ዝም ያልኩሽ። ቢያውን ዝለቂ ወደ ቤት። በመቁረቢያ እድሜ ከዚች ጋር አሳደድላ ምን ነው? የዴቭ እናት ፈልጌ ነው የመጣሁት። በቃ አዎ በቃ ሌላ ምን ይኖራል? እሺ አሁን የዴቭ እናት ደህና ነች። እሷ መውጣት ስለምችል መሄድ ትችያለሽ። እኔ የምልሽ ወጣ ወይ? እስኪ ቁጭ በይ። እሺ አዴን አግኝተሻት ታውቂያለሽ? አብራችሁ ነበራችሁ እንዴ? ምን አዲስ ነገር አለ? እኔ እኮ አግኝቻት ስለማላውቅ ነው። ቆይ ለምን በዚህ ልክ ስለ አዴ ትጨነቃለህ? ምክንያት ያስፈልገኛል። ታዲያ ያለ ምክንያት ነው ስለሷ የምትጠይቀኝ? እሺ በቃ ተይው። ሊድ? አዎ ትችያለሽ። እኔ ግን ለሌላ ነገር ነበር የመጣሁት። እና ለምንድን ነው? ሲመስለኝ እኔ የማስበውና የሚመስለኝ ነገር ልክ አይደለም። ለምን እንደዛ አልሽ? ቆይ ምን እያሰብሽ ነው? መናገሬ ጥቅም የለውም ዶክተር፣ በጣም ተሳስቻለሁ። ይሄ የተሳሳተ ቦታ ነው። የተሳሳተ ቦታ? እና ታዲያ ምን ታደርጊያለሽ? ምንም። እውነትህን እኮ ነው። ምንም አላደርግም። እኔ ነኝ ሩታ። አንተ ምን እየደበረሽ ትመስያለሽ ሩታ። እኔ ያጠፋሁት ነገር አለ እንዴ? አይ አንተማ ለምን ታጠፋለህ? እኔ ነኝ ጥፋተኛዋ። ስለምታወሪው ነገር ምን እያልሽኝ እንደሆነ ምንም አላውቅም። ምን እንደምታስቢ፣ ምን እንደምትፈልጊ፣ ምን እያልሽኝ እንደሆነ ምንም ገብቶኝ አያውቅም። ብትረዳኝ ኑሮማ እንደዚህ አታደርግም ነበር። እኔ አንተን ብዬ ስመጣ አንተ ስለ አዴ ጠየቀኝ እንዴ? እኔ ጋር እኮ እኔን ፈልገሽ እንዳልመጣሽ እኮ ነግረሽኛል ሩታ። እና የተናገርኩትን ነገር ሁሉ ታምነኛለህ ዶክተር? እኔ ዴቭ እናት መታመማቸውን አልሰማሁኝም። እዚህ ስመጣ ዴቭ እና ማሚ ተቀምጠው ጠበቁኝ። ከዛ በኋላ እነሱ ጋር እንደመጣው ነገርኳቸው። እሺ እየሰማሽ ነው ሩታ? ምን መናገር ያለብሽ ነገር ተናገሪ። በጣም ብዙ ስራ ይጠብቀኛል። የገባሽ አልመሰለኝም። ይሄ እኮ ትምህርት ቤት አይደለም ሆስፒታል ነው። እዚህ ደግሞ በጣም ብዙ ታማሚዎች አሉ። የእነሱን የመድኃኒት ሰዓት፣ ስለ ጤናቸው እያንዳንዱ ነገር እከታተላለሁ። እዚህ መመላለስሽ ምንም ትርጉም አልባ ነው። ይሄ ሁሉ የምትናገረው አንተን ብዬ ስለተመላለስኩ ነው ሩታ? እኔም ብለሽ የምትመላለሽበት ነገር እኔ ምንም አይገባኝም። ደግሞ እኮ መተሽ እኮ ምንም የምታደርግ ነገር የለም። ተመልሰሽ ትያለሽ። እኔ እንደውም እንዳይመስለኝ በቃ ቤት ምንም ስራ ስለሌለሽ ትምህርትም ደግሞ አለማረም ብለሽ ስለተውሽ እዚህ መተሽ ነው የምትደበሪብኝ ነው እየመሰለኛል። ጎበዝ፣ በጣም ጎበዝ ነው ዶክተር። በጣም በጥሩ ሁኔታ ትረዳ የለ እንዴ? ቆይ ምን ሆናለች እቺ ልጅ? ከዚህ በፊት እንተዋወቅ እንዴ? ግራ አጋባችኝ እኮ። ምን ሆና ነው? ባቡሬ ቁላንች ብሎ ነው ምንም ነገር ያልነገረሽ? አዎ ግን ደግሞ እኔም እውነቱን ማወቅ አለብኝ። አደይ ወይ ማዘራው ጋር እንሂድ። አይደል? እኔ ወደ ቤት ብገባ ይሻላል። በዛ ላይ ደግሞ እሺ በቃ ችግር የለውም ይገባኛል። አንቺ ወደ ቤት ግቢ፣ እኔም ወደ ማዘራው ጋር ሄዳለሁ። እሺ